ከሀገሬ አልሸሸሁም፣ ከሀገሬ ምንጊዜም አልሸሽም፣ ከሀገሬ ምንጊዜም አልኮበልልም። ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። የሻደይና የአሸንድያ በዓል በአማራ ክልል የሰሜኑና የደቡብ ወሎ እንደዚሁም የዋግምራ ብሔረሰብ አስተዳደር ዞን እየተከበረ ይገኛል። ከዚህ በተቃራኒው የአሸንዳ በዓል በድሮን ጥቃት ምክንያት ዘንድሮ እንደማይከበር ይፋ ሆኗል። በትግራይ ክልል ወራት የቆየ ፖለቲካና የጸጥታው ውጥረት እየተባባሰ መምጣቱን ተከትሎ የዘንድሮ የአሸንዳ በዓል የታጠፈበት ምክንያት የብዙዎች መነጋገሪያ ሆኗል። ቢቢሲ በዓለም አቀፍ ቋንቋ ያሰራጨውን ዘገባ እንመለከተዋለን። ከዚህ ባለፈ ፊልድ ማርሻል ብርሃኑ ጁላ አስፈሪ ነበልባል አቅም ገንብተናል ሲሉ ተደምጠዋል። ጀነራሉ በኮማንዶዎች የምረቃ ስነ ስርዓት ላይ ተገኝተው ያደረጉት ንግግር እንመለከተዋለን። ህወሓት ዓለም አቀፍ ማህበረሰቡ ዝምታው እንዲሰበር አስቸኳይ ጥሪ አቅርበዋል። በትግራይ ክልል ስልጣንን በመፈንቅለ መንግስት ተቆጣጥሮ ይገኛል የሚባለው ህወሓት ለዓለም አቀፍ ማህበረሰቡ ያቀረበውን ጥሪ ዜናችን ይመለከተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሩ ፕሮፌሰር መስፍን አርአያ ከሀገር ያልሸሸውም የሚቀረኝን ዕድሜ ማሳለፈውም በኢትዮጵያ ነው ብለዋል። ከሰሞኑ ኮሚሽነሩ ከኢትዮጵያ ኮብልለው አሜሪካ ገብተዋል የሚለው የማህበራዊ ትስስር ገጾች ጭምጭምታ የሰጡትን ምላሽ እንመለከተዋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በትግራይ ክልል ለወራት የቆየው የፖለቲካና የጸጥታ ውጥረት እየተባባሰ ጫፍ መድረሱ እየተሰማ ነው። በዚህ መነሻ ደማቁ በዓል አሸንዳም የወትሮ ድባቡ ደብዝዞ ለዘንድሮ መታጠፉ ተረጋግጧል። ነሐሴ 16 በየዓመቱ በሰሜን ኢትዮጵያ የሚከበረው የልጃገረዶች በዓል በተለያዩ አካባቢዎች እየተከበረ ነው። በትግራይ ክልል ደግሞ መታጠፉ ተነግረዋል። በአማራ ክልል በደቡብና በሰሜን ወሎ ማለትም በደሴ በወልዲያና በላሊበላ ከተሞች በዓሉ እየተከበረ ይገኛል። በዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ከተማም በተመሳሳይ የዞኑ ባህልና ቱሪዝም ቢሮ ያዘጋጀው የሻደይ በዓል እየተከበረ እንደሆነ ተሰምቷል። በትግራይ ክልል ግን በስፋት የሚከበረው የአሸንዳ ባህላዊና ሃይማኖታዊ በዓል በመቀለ ከተማ በድሮን ጥቃት ምክንያት የጋራ ዝግጅቱ መሰረዙን ቢቢሲ በዓለም አቀፍ ቋንቋ ዘግቧል። የአሸንዳ በዓል በተለይ ወጣት ሴቶች በባህል አልባሳት ተውበው የሚሳተፉበት ትልቅ ማህበራዊና ባህላዊ በዓል ሲሆን ዕለቱ በትግራይ ክልል የበርካታ ቱሪስቶች መስህብ እንደነበር የቢቢሲ ዘገባ ያሳያል። በዓሉ ለማክበር በመቀለ ከተማ በዛሬው ዕለት በሺዎች የሚቆጠሩ ሴቶችን ያሳተፈ ግዙፍ የጋራ ዝግጅት ሲካሄድ ነበር ያለው የቢቢሲ ዘገባ። ሆኖም በክልሉ በቅርቡ የተፈጸሙ የድሮን ጥቃቶችና የጸጥታ ስጋት በመኖራቸው ዝግጅቱ እንዲሰረዝ የፖለቲካ ውሳኔ ተላልፏል ነው የተባለው። የትግራይ ባህልና ቱሪዝም ቢሮ የድሮን ጥቃት ስጋት መኖሩን በመጥቀስ አሸንዳ በስቴዲየሙና በአደባባይ በርካቶች በተሰባሰቡበት መልኩ እንዳይከበር ነው ያሳወቀው። የበዓሉ አክባሪዎችን በየመንደራቸው ዕለቱ እንዲያከብሩ ጥሪ አቅርበዋል። የትግራይ ክልል ባለስልጣናት በቅርቡ ለተፈጸሙት የድሮን ጥቃቶች የፌዴራል መንግስት ኃይሎችን ተጠያቂ ያደረገ ቢሆንም የፌዴራል መንግስት ግን እስካሁን ድረስ ይፋ ምላሽ አልሰጠም። የአሸንዳ በዓል የጋራ ዝግጅት በመሰረዙ ሺዎችን የሚያሳትፈው የመቀለ ስቴዲየም በዛሬው ዕለት ባዶ ነው የተባለ ሲሆን በዓሉ ግን በትንንሽ ስብስቦችና በየአካባቢው ባሉ ማህበረሰቦች ዘንድ እንዲከበር ጥያቄ ቀርበዋል። የአሸንዳ በዓል በትግራይና በሰሜን ኢትዮጵያ በሚኖሩ ሴቶችና ወጣት ሴቶች በትልቅ ጉጉት የሚጠበቅ ባህላዊ በዓል ነው። በበዓሉ ወቅት ሴቶች በባህላዊ ልብስ ደምቀው ይለብሳሉ፣ ጸጉራቸውንም በልዩ መንገድ ይሰራሉ። በተጨማሪም በነጻነት በጋራ እየዘፈኑና እየጨፈሩ ጊዜያቸውን እንደሚያሳልፉ የቢቢሲ ዘገባ አስታውሷል። እንደዚህ አይነቱ በጋራ መዝናናት፣ በውጭ ቦታዎች በነጻነት መጫወት ከአሸንዳ በዓል ውጭ ባሉ በየዓመቱ በተለያዩ አካባቢዎች በባህላዊ እሴቶች ሳቢያ የማይበረታታ በመሆኑ አሸንዳ ግን ለሴቶች ልዩ የሆነ ዓመታዊ ነጻነትና የደስታ ወቅት ሆኖ ይከበራል ባይ ነው። ከዚህ ጋር በተያያዘ ህወሓት ከኤርትራ ሻዕቢያና ከሌሎች የኢትዮጵያ ታጣቂዎች ጋር ጥምረት እየፈጠረና ታጣቂዎችን እያደራጀን የሚሉ ክሶች በተደጋጋሚ ሲነሱ ቆይተዋል። ከዚህ ጋር ተያይዞ ከባድ ወታደራዊ ግጭት ሊከሰት እንደሚችል ስጋቶችም እየተሰነዘሩ ነው። በቅርብ ጊዜያት እነዚህን ስጋቶች የሚያጠናክሩ ክስተቶች መፈጠራቸውን ቲክቫ ዘግበዋል። ለአብነት ያክል በመቀለ ከተማና ከከተማው አቅራቢያ በተለያዩ ስፍራዎች የአየር ጥቃቶች የተፈጸሙ ሲሆን በሌሎች ስፍራዎችም ለሰዓታት የዘለቁ ውጊያዎች መደረጋቸው የሚታወስ ነው። ከትናንት በስቲያ ዕለተ ሐሙስ በመቀለ ከተማ በተፈጸመ የአየር ጥቃት በርካታ ሰዎች መጎዳታቸው ከወደ ህወሓት ወገን ሲነገር ቆይተዋል። ድርጅቱ በሰጠው መግለጫ በድሮን ጥቃቱ 13 ሰዎች በከባድና ቀላል ጉዳት መጎዳታቸውን ገልጸዋል። ከዚህ ባለፈ በኬንያ የሰላም ድርድር ሊካሄድ ነው የሚለው ሰሞኑኛ መረጃ ሐሰት ስለመሆኑና አደራዳሪዎቹ ወደ ትግራይ ገብቷል የሚለው ሞሬ ትክክል እንዳልሆነ የህወሓት ከፍተኛ አመራሮች ማስተባበያ ሰጥተዋል። ድርጅቱ ከሌሎች ኃይሎች ጋር ስላለው ትብብር ጥምረትና ዓላማ በቅርቡ የጋራ መግለጫ እንደሚሰጥ ይፋ አድርገዋል። ህወሓት በተጨማሪም የትግራይ ህዝብ ለከፍተኛ የህልውና ስጋት ተጋልጧል በሚል የጸጥታ አቅሙን ለማጠናከርና የራስን በራስ የማስተዳደር መብት ለማረጋገጥ እየሰራ ስለመሆኑም ገልጸዋል። እነዚህ መግለጫዎች በሰሜን ኢትዮጵያ ሙሉ በሙሉ ግጭት ይጀምራል የሚሉ ስጋቶች እንዲጨምሩ ምክንያት ሆነዋል። ህወሓት ግን የፌዴራል መንግስቱ በትግራይ ክልል የሚያደርገውን የድሮን ጥቃት አጠናክሮ ቀጥሏል ሲል የወነጀለ ሲሆን ሁኔታውን ላለማባባስና ቀጠናውን ወደ ሌላ ጦርነት ላለመውሰድ ለጥቃቱ ወታደራዊ ምላሽ ከመስጠት ተቆጥበናል ባይ ነው። ለሰላምና ለድርድር ያለኝ አቋም አሁንም አልተለወጠም ያለ ህወሓት ሆኖም ትዕግስትም ልክ አለው፣ ትዕግስት እንደ ፍርሃት መቆጠር የለበትም፣ ትግራይን ከጥቃት ለመከላከል እንገደዳለን ብለዋል። በዚህ መነሻ ዓለም አቀፍ ማህበረሰቡ ዝምታውን ይስበር ሲል ነው የተማጸነው። የፖለቲካ ፓርቲዎችም ከሰሞኑ በመቀለ ከተማ ተፈጽሟል ስለተባለው የድሮን ጥቃት የተለያዩ መግለጫዎችን አውጥተዋል።
አስታውቋል። ስምረት ፓርቲ በጥቃቱ ህጻናትና ሌሎች ሲቪሎች መጎዳታቸውን የገለጸ ሲሆን ፓርቲው በትግራይ ያለው የጦርነት አደጋ እየተባባሰ መጥቷል ባይ ነው። ወታደራዊና የሎጂስቲክስ እንቅስቃሴዎችም ከኤርትራ ወደ ትግራይ ክልል እንደሚገቡ ተስተውለዋል። ይህንን ደግሞ በመረጃ ማረጋገጥ ይችላል ብለዋል። ቃንጫ ሀቅ የተባለው ፓርቲ በበኩሉ በጥቃቱ ሲቪሎች ተጎድተዋል፣ ድርጊቱም የሚወገዝ ነው ብሎታል። ፓርቲው የፌዴራል መንግስት ህዝቡን ከጉዳት መጠበቅ እንዳለበት ጠይቀው የትግራይ ህዝብ ለአመታት በጦርነት ሲሰቃይ መቆየቱን በመጥቀስ መፍትሄው ሰላማዊ አማራጭ መሆን አለበትም ባይ ነው። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ግን በትግራይ ደቡባዊ ዞን የጦር መሳሪያዎች በሲቪል መኖሪያ አካባቢዎች አቅራቢያ ተቀምጠዋል ያለ ሲሆን ይህ የጦር መሳሪያ ክምችት በሲቪል መኖሪያ አካባቢ መከማቸቱ ለህዝቡ አደጋ ያስከትላል ሲል ነው ያስጠነቀቀው። ዜናችን እንደቀጠለ ይገኛል። የልዩ ዘመቻዎች ህዝብ ማሰልጠኛ ማዕከል ለ45ኛ ጊዜ ያሰለጠናቸውን ጽናት የተባለ ኮርስ መሰረታዊ ኮማንዶዎችን በዛሬው ዕለት በደመቀ ሁኔታ አስመርቀዋል። በስነ ስርዓቱ ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የባዕዳን ተላላኪዎች ጠመንጃ ሀገር ያፈርሳል ያሉ ሲሆን እየሰራን የምንገኘውም ሀገር ለማፍረስ የሚተጉ ጽንፈኛና ነውጠኞችን ለመመከት ነው ብለዋል። የአየር ወለድና የኮማንዶ ኃይል በአካል ብቃቱ በጽናቱና በከፍተኛ ወታደራዊ እውቀቱ የውጊያ አቅጣጫ ቀያሪ ኃይል በመሆኑ ከውጭና ከውስጥ የተቃጡ ወረራዎችን፣ ግጭቶችን መመከት በሰው ሰራሽና በተፈጥሯዊ ፈተናዎች ውስጥ አልፎ ሀገራዊ አደራውን በብቃት ተወጥቷል ሲሉ የገለጹት ፊልድ ማርሻሉ ጀግኖች ኢትዮጵያን ከሰማይ የመርዝ ዝናብ እየዘነበባቸው በጎራዴና በዲሞፍ ተዋግተው ያቆዩልንን ሀገር ዛሬ ከቅኝ ገዢዎች ባልተናነሰ ዘመናዊ ቴክኖሎጂ ግኝቶችን ታጥቀንና የሰው ኪሳራ ቀንሰን በንብርባል አቅም የምንዋጋበት ዘመን ላይ እንገኛለን ባላቸው የእኛን ጀግኖች ቃል ለመጠበቅና የሀገርን ብሔራዊ ጥቅም ለማስከበር ዛሬም በተጠንቀቅ እንገኛለን ያሉት ፊልድ ማርሻሉ የዛሬ ተመራቂዎች ምን ያክል እላስጨራሽ ትንቅንቅ አድርገው ስልጠናቸው እንዳጠናቀቁ በተመለከቱት ገለጻ ተረድቻለሁ ባይ ናቸው። የኮማንዶ ስልጠና ከቀላል ወደ ከከባድ ወደ ውስብስብ የሚሻገርና ከውትድርና ወደ ላቀ ውትድርና ሽግግር ሂደቱን እንደ ስያሜያቸው በጽናት ተሻግረው ሀገራቸውና ህዝባቸውን የሰጣቸውን ተልዕኮ በቁርጠኝነት መወጣት አለባቸው ሲሉም ጥሪ አስተላልፈዋል። በምረቃ ስነ ስርዓቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ ምክትላቸው ኤታማዦር ሹም ጀነራል አበባው ታደሰ፣ ሌሎችም የሀገሪቱ ጀነራል መኮንኖች መገኘታቸውን የመከላከያ ሰራዊት ሚዲያ ዘግበዋል። የሰዓቱ ዜናችን እንደቀጠለ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽነሩ ፕሮፌሰር መስፍን አርአያ ከሀገር ያልሸሸውም ቀሪ እድሜን ኢትዮጵያ ውስጥ ነው ማሳለፍ የሚፈልገው ብለዋል። ኮሚሽነሩ ከሰሞኑ የሀገራዊ ምክክር ጉባኤው እየተካሄደና ወደ መጨረሻ ቀናት እየተቃረበ በነበረበት ወቅት ወደ አሜሪካ ኮብልሏል የሚል የማህበራዊ ትስስር ገጾች በርካታ መረጃዎችን አሰራጭተው ነበረ። በዛሬው ዕለት ከመላ ሀገሪቱ የተውጣጡ 4000 ተመካካሪዎች ከሐምሌ 8 ጀምሮ ሲያካሂዱ የቆዩትን የሀገራዊ ምክክር ጉባኤ የመዝጊያ ስነ ስርዓት ሲያካሂዱ ግን ኮሚሽነሩ ተገኝተው ነበር። ፕሮፌሰር መስፍን አርአያ በዚህ ወቅት ባስተላለፉት መልእክት የጉባኤው አባላት ባለፉት 46 ቀናት ኢትዮጵያን አጀንዳቸው በማድረግ ላደረጉ ተሳትፎና ጥረት ምስጋና አቅርበዋል። ዋና ኮሚሽነሩ ወደ አሜሪካ ሄዱት ከሀገር ለመሸሽ ሳይሆን በሀዘን ምክንያት የቀብር ስነ ስርዓትን ለመታደም ስለመሆኑ በመድረኩ ላይ ተናግረዋል። ከአዲስ አበባ ወጥተው አሜሪካ በነበሩበት ጊዜ የምክክር ጉባኤ ሲካሄድበት የነበረው የኮንቬንሽን ሴንተር እጅግ ሲናፍቃቸው እንደነበርም ለታዳሚው ሲናገሩ ተስተውለዋል። ኮሚሽነሩ ይህንን ያሉት በአንዳንድ የማህበራዊ ሚዲያ ገጾች ላይ ከሀገር እንደሸሹ የሚሰራጨውን መረጃ በማስተባበል ነው። ፕሮፌሰር መስፍን ከሀገር ያልሸሹም መቼም አልሸሽም በማለት የገለጹ ሲሆን ወደ አሜሪካ ያርኩት በቅርብ ሰው ሞት ምክንያት በቀብር ስነ ስርዓት ላይ ለመታደም ነው ሲሉ አስረድተዋል። በቅርቡ የሀገር ምክክር ጉባኤው መጠናቀቁን ተከትሎ የኮሚሽኑ ዋና ኮሚሽነር ከሀገር ሸሽተዋል የሚል ወሬ በማህበራዊ ትስስር ገጾች ሲሰራጩ እንደነበረው የሚታወስ ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።